رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ትንሹ ጾመኛ የተሰኘው ፕሮግራም ክፍል 10 ይዘንላችሁ መተናል። የዛሬው ፕሮግራማችን ርዕስ የሚሆነው እንግዲህ የቁርአን ሲሶ ወይም ደግሞ 1/3ኛ ምዕራፍ የሚል ይሆናል። አብራችሁን ቆዩ። ስሜን በማስተዋወቅ ሲጀምር ስሜ ቶፊት ቢስ ይባላል። የምቀራበት ቁርአን ቤት ሰዓድ ኢብኑ አቢ ወቃስ መድረሳ ነው። የመጣሁት ከሸጎሌ ነው። ወንድሞቼ ራሳችሁን አስተዋውቁ። ቢስሚላህ ስሜ ቢላል አህመድ ይባላል። የመጣሁት ከሸጎሌ ነው። የምቀራው ቁርአን ቤት ደግሞ ሰዒድ ነቢ ወቃስ ነው። ቢስሚላህ ስሜ ማሂ መኪ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው። ሰፈሪ ምን ይለም ሸጎሌ። ቢስሚላህ ስሜ መሐመድ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል መድረሳ ነው። የመጣሁበት ሰፈር ይለም ሸጎሌ ነው። ቢስሚላህ ስሜ እስማኤል መኪ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው። የመጣሁት ከሚለም ሸጎሌ። እሺ እንግዲህ ወንድሞቼ የራሳቸውን አስተዋውቋል እና በመወያያ ጥያቄ ስንጀምር የመጀመሪያው የሚሆነው እንግዲህ የቁርአንን 1/3ኛ ወይም የቁርአንን ሲሶ የምታክለው ምዕራፍ የትኛዋ ናት? ቢስሚላህ የቁርአን 1/3ኛ ወይ ሲሶ የምታክለው ምዕራፍ ነብዩ ሰለላሁ ሱረቱል ቁል ሁለት ኢኽላስ ሱረቱል ኢኽላስ። ቢስሚላህ የቁርአን 1/3ኛ ወይም ሲሶ የምትሆነው ሱረቱል ኢኽላስ። ቢስሚላህ የቁርአን 1/3ኛ ወይም ሲሶ የምትባለው ምዕራፍ ሱረቱል ኢኽላስ። ቢስሚላህ የቁርአን 1/3ኛ ወይም ሲሶ የምትባለው ሱረቱል ኢኽላስ ወይም ቁል ሁለት። ዲ ወንድሞቼ እንዳሉት የቁርአንን 1/3ኛ ወይም ኢኽላስ የምትሆነው የቁርአንን 1/3ኛ ወይም ሲሶ የምትሆነው ሱረቱል ኢኽላስ ናት። ሱረቱል ኢኽላስ እንግዲህ ቁል ሁወ አላሁ አሐድ በማለት የምትጀምረው ሱራ ናት። ነገር ግን እቺ ሱራ በጣም አጭር ናት። ነገር ግን አንድ ጊዜ ስንቀራት የቁርአንን 1/3ኛ ወይም ደግሞ ሲሶ እንደቀራን ያክል ሊቆጠር እንላለን ማለት ነው። ማስረጃችን ምንድነው በምንልበት ሰዓት ቁል ሁወ አላሁ አሐዱን ተዕዲሉ ثلث القرآن ይሄ ማለት ምን ማለት ነው? ሱረቱል ኢኽላስ ወይም ደግሞ ቁል ሁወ አላሁ አሐድ የምትለው በማለት የሚጀምረው የቁርአን ሱራ ምን ታደርጋለች? የቁርአንን 1/3ኛ ታክላለች ማለት ነው። ያ ማለት የሱረቱል ኢኽላስን በምንቀራበት ሰዓት የቁርአንን 1/3ኛ እንደቀራን ይቆጠርልናል ማለት ነው። እሺ ወደ ራስን የመፈተሻ ጥያቄ ስንሄድ የመጀመሪያው ጥያቄያችን እንግዲህ የሚሆነው ከመተኛቴ በፊት ወይም ደግሞ በሰላቴ ውስጥ ሱረቱል ኢኽላስን እቀራለሁ ወይ? ቢስሚላህ ከመተኛቴ በፊት ወይም እየሰገድኩኝ ሱረቱል ኢኽላስን እቀራለሁ ለሚለው አዎ እቀራለሁ። ምክንያቱም ቶፊቅ እንዳለው 1/3ኛ ወይም ሲሶ ስለምትይዝ። ቢስሚላህ በሰዓቱ ወይም በመኝታ ጊዜ ሁልጊዜ ይቀራል። በሰዓቱ ውስጥ ግን ሁልጊዜም ባቀራትም ወደፊት ብዙ አጀር ለማግኘት ብዬ እቀራታለሁ። ቢስሚላህ የኔ መልስ እንደው እንደሚስሚል ነው። ቢስሚላህ ሱረቱል ኢኽላስን ከመተኛቴ በፊት እቀራለሁ። ግን በሰላት ውስጥ ባልቀራትም ወደፊት ለመቅራት እሞክራለሁ ኢንሻአላህ። እሺ
ከመተኛታችን በፊት ወይም ደግሞ በሰላት ውስጥ ሱረቱል ኢኽላስን መቅራት ካልጀመርን ከዚህ በኋላ ከዛሬ ጀምሮ የሱረቱል ኢኽላስን ከመተኛታችን በፊት ሊሆን ይችላል በሰላት ውስጥ ሆነን የሱረቱል ኢኽላስን መቅራት አለብን ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ደግሞ አላህ አንድ መሆኑንና አጋዥ እንደሌለው አውቃለሁ ወይ? ቢስሚላህ አላህ አንድ መሆኑንና አጋዥ እንደሌለውን አውቃለሁ። ምክንያቱም አላህ ከፍጡራንም ሁሉ ልዩ ነው እናም ፈጣሪ ነው። ቢስሚላህ ለዚህ ጥያቄ መልስ ነው አላህ አጋር የለውም ቢጤም የለውም። አላህ ብቻ የዓለም የሁሉ ነገር ፈጣሪ ነው። እሱ ከዚህ ሌላ ማንስ ሌላ ነገር ማድረግ አይችልም። አላህ አንድ መሆኑና አጋዥ እንደሌለው አውቃለሁ። አዎ እናም ማስረጃው ደግሞ ከቁርአን ነው። ቁል ሁወላሁ አሐድ አላህ አንድ ብቸኛ አምላክ ነው። ቢስሚላህ አላህ አጋር የለውም ወይም አምሳያ እንደሌለው አውቃለሁ። እሺ የዚህኛው ጥያቄ እንግዲህ መልሳችን የሚሆነው አጋዥ እንደሌለው አውቃለሁ ለሚለው አዎ ነው። ምክንያቱም በቁርአን ውስጥ ምን ይለናል? ቁል ሁወላሁ አሐድ አላህ አንድ ነው በል እና ይሄንን ወይም ደግሞ አላህ አንድ ነው የሚለውን ነገር የማንቀበል ከሆነ ወይም ደግሞ ትክክል ነው የማንል ከሆነ ቁርአን ስህተት አለበት እያልን ነው። ይሄ ደግሞ ከኢማም መስፈርቶች ውስጥ በቁርአን ማመን ግዴታችን ስለሆነ ቁርአንን በምንጻረርበት ሰዓት ከኢማን መስፈርቶች እያጎደልን ነው እና ወደ ኩፍር እየሄድን ነው ማለት ነው። ለዛ አጋዥ አላህ አንድ መሆኑንና አጋዥ መሆኑን አውቀን ማመን አለብን ማለት ነው። እሺ እንግዲህ አሁን ደብዳቤ የምንጽፍበት ሰዓት ደርሷል። የዛሬው ደብዳቤ የምንጽፍለት ደግሞ ለኡስታዛችን ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን። እሺ እንግዲህ ወንድሞቼ ደብዳቤያቸውን ጽፈዋል። እንግዲህ ከኔ ስጀምር ኡስታዜ አንተ ሰበብ ባትሆነኝ እና ቁርአንና ዲናዊ ትምህርትን ባታስተምረኝ ኖሮ አሁን ስለ ቁርአንና ስለ ዲናዊ ትምህርት ባላወቅኩ ነበር። ነገር ግን አንተ እነዚህን ስላስተማርከኝ አመሰግናለሁ። አላህም ጀነተል ፊርደውስን እንዲወፍቅህ ዱዓ አድርግልሃለሁ። ኡስታዜ ቁርአንን አስተምረኸኛል፣ ኪታብ አስተምረኸኛል፣ እናም የተለያዩ ምክሮችን መክረኸኛል። እናም በጣም ነው የማመሰግነው ኡስታዜ። እኔ ውለታቸውን እንደምመልስ ቃል ገባለሁኝ ኢንሻአላህ። አላህም በዚህ ያግዘኝ ዘንድ እለምነዋለሁኝ። እናም በጣም ነው የምወዳቸው። በመጀመሪያ ቁርአን የጀመርኩት በ5 ዓመቴ ነበር። አሁን ግን 11 ዓመቴ ነኝ። አላህ ምስጋና ይገባው። በመጀመሪያ ቁርአን ሲጀምር ኡስታዝ ራቢያ ጋር ነበርኩኝ። ከዛም ወደ ኡስታዝ ሸህ አልዩ ጋር ገባሁኝ። ግን ብዙም ሳልቆይ ኡስታዝ ሱልጣን ጋር ገባሁኝ። ኡስታዝ ሱልጣን እስከዛሬ ካስቀሩ ኡስታዞች የምወደው እርሳቸውን ነው። አላህ ያስቀሩኝንም አሁን ያስቀሩኝም እድሜያቸውን ያርዝምልኝ። ከዛ በኋላ ወደ ኡስታዝ ጁኔድ ገባሁ። ኡስታዝ ጁኔድ ከሳምንት በኋላ በኡስታዝ ሁበይብ ተቀይሮ ወጣ። አሁንም ግን ያስቀራል። ከዛ በፊት ኡስታዝ ሙባረክ ገብቶ የመስጊዱ ዳይሬክተር ሆኖ አሁንም እስካሁን ድረስ ነው። ከዛም ኡስታዝ አብዱሰላም ጋር ገባኝ ክረምት ላይ ማለት ነው። ከዛ በኋላ ተመልሼ ወደ ኡስታዝ ሁበይብ ገባኝ። ድጋሜ ኡስታዝ ሱልጣን ጋር ገባኝ። አሁን ግን ምስጋና ይገባው አላህ ኡስታዝ ሻሊ ጋር ነኝ።
የኔ ታላቅ ኡስታዝ አንተ አስተማርከኝ፣ አንተ አስቀራኸኝ፣ ቁርአንን እንደሐፍዝ አድርገኝ። እናም ኡስታዜ እወድሃለሁኝ። አላህ ጀነተል ፊርዶስ ይወፍቀን። ኡስታዝ እወድሃለሁኝ። ውለታህንም ኢንሻአላህ እከፍልሃለሁ። ኡስታዝ ሱልጣን ኡስታዜ እስከዛሬ ለዋልከው ውለታ ሁሉ በጣም ነው የማመሰግነው። ኡስታዜ ስቀራ ምሳሳተውን እያረምከኝ ነውና አላህ በእጥፍ ድርቦ አድርጎ ይክፈልህ። ኡስታዜ ከናንተ በላጫችሁ ቁርአን ቀርቶ ያስቀራ ነው። ኡስታዝ ሱልጣን ለምትውልልኝ ውለታ ሁሉ በጣም ነው የማመሰግነው። ጌታዬ ከኡስታዝ ሱልጣን ጋር በጀነት ፊርደውስ የምንገናኘን አርገን። ከኡስታዜ በጣም ነው የምወድቅ። አላህ ጀዛይን ይክፈል። እሺ እንግዲህ ሁላቸውም ለኡስታዛቸው ደብዳቤ ጽፈዋል እና ወደ መጨረሻው ፕሮግራማችን ስንሄድ እሱም የሚሆነው የማስተማሪያ ጥያቄ ነው። የጥያቄውም የሚሆነው እንግዲህ የቁርአን ሲሶ ወይም ደግሞ 1/3ኛ ሱራ የምትባለው ሱራ ማን ናት? ቢስሚላህ 1/3ኛ የምትባለው ሱራ ሱረቱል ኢኽላስ። ቢስሚላህ የቁርአን 1/3ኛ የምትባለው ሱራ ሱረቱል ኢኽላስ ናት። እኔ መጨመሪያ ነገር የለም እንደ ወንድሞቼ ነው። እሺ ቢስሚላህ የቁርአን 1/3ኛ ወይም ሲሶ የምትባለው ሱረቱል ኢኽላስ ወይም ቁል ሁወላሁ። እሺ እንግዲህ ወንድሞቼ ያሉት ትክክል ነው። መልሳቸውም የነበረው ሱረቱል ኢኽላስ ነው። ቅድም እንዳልነው እንግዲህ ከሐዲስ ማስረጃ አምጥተን ነበረ እና በሱም ተመስርተን ሱረቱል ኢኽላስ ከቁርአን ውስጥ 1/3ኛ ወይም ደግሞ ሲሶ ሱራ በመባል ትታወቃለች ማለት ነው። የዛሬው ፕሮግራማችን በዚህ ተጠናቋል። በቀጣይ ቁም ነገር አስጨባጭ በሆነ ፕሮግራም እስከምንመለስ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن هسانات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسان رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله ننكال يزو بقرآن رواقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያ